ልጅ በዚህ ከበለጥካትና ተሽለ ከተገኘ የኮራችብህም ሴት ብትሆን ራሷ ፈልጋ ትመጣለች። እውነተኛ ወንድ ማለት የወደዳትን ሴት ልክ እንደማግኘት እሷ ራሷ ፈልጋው እንድትመጣ የማድረግ አቅም ያለው ነው። አሁን ይህን ወንድ ከሆንክ ኩራተኛም ሴት እንኳን ብትሆን ትችላለህ። ዛሬ ከባድ ሚስጥር ነው የምነግርህ፣ የእኛን የሴቶች ሚስጥር። ሚስጥሩን ለመስማት ካንተ የሚጠበቀው ቪዲዮን ላይክ አድርጎ መጀመርና እስከ መጨረሻው አብረኸኝ መቆየት ነው። ሰላም እንዴት ናችሁልኝ? እኔ ናፊዳር ነኝ። ዛሬም በአዲስ ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ስለ ፍቅር፣ ስለኛ፣ ስለ ሴቶች ሚስጥር ብዙ ነገሮችን ትሰማላችሁ። የኔ ውድ ቤተሰቦች ሁሌም ለምትሰጡኝ ሀሳብ፣ አስተያየት ከልብ አመሰግናለሁ። የእውነት ቃል የለኝም ለእናንተ። በጣም ሰፖርቲቭ ፋሚሊ ነው ያላችሁኝ። አመሰግናለሁ። ውድድ አደርጋችኋለሁ። ደግሞ ውዶቼ ቪፒኤን አብርታችሁልኝ ከመጀመራችን በፊት አንድም ሰው እንዳይቀር ሌሎች ብዙ ወንድሞቻችን ጋር እንዲደርስ ቪዲዮን ላይክ አድርጉት። እሺ ወደ ዋናው ነጥብ ስንገባ የመጀመሪያው እውነተኛ ወንድ የሚያደርገው ነገር ምንድን ነው? በነገራችን ላይ ሴት ልጅ የሚበልጣትን ነው የምትፈልገው፣ የሚበልጣትን ወንድ ነው የምትፈልገው። ተሽሎ የተገኘ አለ አይደለ፣ ትልቅ ነገርን ያየችበትን ወንድ ነው የምትፈልገው፣ የምትመርጠው ማለት ነው። እድልም የምትሰጠው ለመቀራረብም ለማውራትም እድል የምትሰጠው ከኔ የተሻለ ነገር አለው ብላ የምታስበውን ወንድ ነው። እዚህ ላይ ሁላችንም መስማማት እንችላለን ብዬ አስባለሁ። እንደየሰው እንደየሴቱ ከኔ የተሻለ ሊኖረው ይገባል የምትለው ነገር ቢለያየም ግን በዋናነት የሚያስማማን ነገር የተሻለ ነገር ከሷ የተሻለ ነገር ወዳለው ነው የምትሄደው የሚለው ነው። የመጀመሪያው ነገር እውነተኛ የሆነ ወንድ ሊኖረው የሚገባው ዝምታ ነው። ዝምታ በጣም ትልቅ ፓወር አለው፣ ትልቅ ኃይል አለው። በተለይም ደግሞ በፍቅር ግንኙነት ላይ ዝምታ ወሳኝ ነገር ነው። ዝምታ ማለት በነገራችን ላይ ይሄ ዝም ያለ ሰው መሆን ማለት አይደለም። ዝምታ ማለት መቼ መናገር እንዳለብህ፣ መቼ ዝም ማለት እንዳለብህ ማወቅ ማለት ነው። አንዳንድ ጊዜ በቃ ዝም ብለው የሚያወሩ ወንዶች ገጥሟችሁ ሊያውቅ ይችላል። ሴቶችም እንደዛው። የማታወራ ወንድ ከሆንክ ስታወራ የምታወራት ትንሽ ነገርን ብትሆን በደንብ አድርጋ ታዳምጥሃለች፣ በደንብ አድርጋ አጽንኦት ትሰጧለች፣ ትኩረት ትሰጠዋለች። ስለዚህ ዝም ብለህ የምታወራ ሳይሆን መቼ መናገር እንዳለብህ የምታውቀው በጣም ደግሞ አዳማጭ መሆን አለብህ። ሴትን ልጅ ካዳመጥካት ዝም በማለት ውስጥ ትኩረት መስጠት አለ አይደለ? ዝም የሚል ሰው ካያችሁት ዲቴል ብዙ ነገሮችን ያያል፣ ብዙ ነገሮችን ይመለከታል አይደለ? ብዙ ፊልሞች ላይም ካያችሁ ዝም የሚሉ ሰዎች መጨረሻ ላይ የሆነ እውነት እነሱ ጋር ነው ያለው፣ የሆነ የሚፈነዳውን ነገር እነሱ ናቸው የሚያወጡት። ዝም በማለት ውስጥ ማየት መመልከት ስላለ፣ ትኩረት ማድረግ ስላለ ማለት ነው። ለዛም ነው ሴት ልጅ ዝምተኛ ወንዶችን የምትመርጠው። በደንብ ስለሚያዩ፣ በደንብ ስለሚመለከቱ፣ በደንብ አናላይዝ ስለሚያደርጉ፣ የሚያዩትን ነገር በደንብ ስለሚያብሰለስሉትና ስለሚረዱ ማለት ነው። ስለዚህ መቼ መናገር እንዳለብህ የምታውቅ ግን ደግሞ በይበልጥ የምታዳምጣት ወንድ ከሆንክ በማዳመጥ በዝምታ ከበለጥካት ምንም ጥርጥር የለውም በፍቅር ትሸነፋለች። ሁለተኛ አካላዊና ስሜታዊ ጥንካሬ ያለው ወንድ ከሆንክ እንግዲህ የአካል ፊዚካል ፊትነስ ማለት ነው። በአካል ጠንካራ መሆን ፕሮቴክት ለማድረግ እሷን ካሉ ነገሮች አሁን ባለንበት ሰዓት ላይ እዚህኛው ላይ ብዙ ማውራትም የሚያስፈልግበት ሰዓት አይደለም እውነት ለመናገር ግን ፊዚካሊ ፊት መሆን ችግሮች ሲመጡ ለመቋቋም እንዲረዳ አብሮ ችግሮች ቢያጋጥሙን ያለው ለማለት ማለት ነው። ከዛ በላይ ግን አሁን ላይ ልናወራበት የሚገባው ዋናው ነገር የስሜት ጥንካሬ ኢሞሽናል ማቹሪቲ ማለት ነው። በጣም ወሳኝ የሆነ ነገር ነው። አንተ በኢሞሽናል ማቹሪቲ ወይም ደግሞ ስሜትን ማኔጅ በማድረግ ከሷ የተሻልክ ወይም ደግሞ ከሷ የበለጥክ ካልሆንክ አንተን አትመርጥህም። እውነቴን ነው የምልህ። እኛ ሴቶች በጣም ኢሞሽናል ነን፣ በጣም ማለት ነው። ከኛ የተሻለ ሰው እንፈልጋለን። እኛ የባሰ ሰው ሆኖ ኢሞሽናል መሆናችንን የሚያባብስ አንፈልግም አይደለ? ግን የተረጋጋ ማቹርድ የሆነ በጣም ኢሞሽናል የሚያደርጉ ነገሮች እየተፈጠሩ ግን እሱ ተረጋግቶ የሚያይ ተረጋግቶ ለማሳለፍ የሚሞክር ተረጋግቶ መፍትሄ ለመስጠት የሚሞክር ወንድ ምርጫችን ነው። ይህ ምንም ጥያቄ የለውም። በስሜታዊ ባለመሆን ወይም ደግሞ ስሜትን መቆጣጠር በመቻል የሚበልጠንን ወንድ እንፈልጋለን። ስለዚህ አንተ በዚህ ተሽለ ከተገኘ አንተን የማትመርጥበት በፍቅር የማትሸነፍበት ምንም ምክንያት የለም። ወንዶች ሁል ጊዜ ነው የምነግራችሁ የናፊዳር ቲዩብ ቤተሰቦች፣ ደጋግሜ የምላችሁ ነገር እዚህ ላይ ስሩ፣ ራሳችሁ ላይ ስሩ። ኢሞሽናችሁን ማኔጅ ማድረግ ኢሞሽናችሁን ኮንትሮል ማድረግ ላይ በደንብ አድርጋችሁ ስሩ። ስሜት ሀገር ያጠፋል አይደለ? ይህን ማድረግ ከቻላችሁ፣ ራሳችሁን መግዛት ከቻላችሁ ምንም የማታሸንፉት ምንም የማይሆንላችሁ ነገር የለም። ሌላው ቀርቶ ትልቁ የፍቅር ግንኙነት አይደለም። ከዛ ሲቀጥልም ትዳር። ይሄ ስኪል ካላችሁ፣ ይሄ ነገር ካላችሁ፣ እዚህ ላይ አሪፍ ከሆናችሁ ስኬታማ የሆነ ህይወት እንዲኖራችሁ ማድረግ ትችላላችሁ። ስለዚህ ሴት ልጅም ከሷ በተሻለ ኢሞሽኑን ማኔጅ ማድረግ የሚችል ወንድን ትመርጣለች።
ሶስተኛ አላማና ቁርጠኝነት። እዚህ ላይ መብለጥ አለብህ። እንደ ሊደር እንደ መሪ ለአላማ የምትጸና ቁርጠኛ የሆንክ ለማሳካት የምትሞክር የምትጥር አይነት ወንድ መሆን አለብህ። ይሄ ምንም ጥርጥር የለውም። አላማ ሊኖር ይገባል። ያንን አላማህን ደግሞ ለማሳካት የምትለፋ የምትጥር የምትሞክር ወንድ መሆን አለብህ። በነገራችን ላይ አሁን እነዚህ እየዘረዘርኩላቸው ያሉት ነገሮች የእውነተኛ የትክክለኛ ወንድ መገለጫዎች ናቸው። እውነተኛ ወንድ ከሆንክ እውነተኛ የሆነችው ሴትን በፍቅር ማሸነፍ በፍቅር መጣል ትችላለህ። እንዳልኳችሁ ግን እውነተኛ የሆነችውን ሴት ነው። አንዳንድ ጊዜ እንደዚህ አይነት ቪዲዮዎችን ስንሰራ ኧረ ናፊ የትኛዋ ሴት ናት ለእንደዚህ አይነት ወንድ የምትሸነፈው ትሉኛላችሁ። እውነተኛ የሆነችው ሴት ናት የምትሸነፈው። ይህ ጀስት ጊዜያዊ ነገሮችን ምን ብላ የምትመጣ ሴት በእንደዚህ አይነት ነገር ላትሸነፍ ትችላለች። እውነተኛ ወንድ ከሆንክ የምትገጥምህ የምትፈልጋት መሆን ያለባት እውነተኛ። አራተኛ ክብር ሲኖርህ፣ ለሁሉም የሰው ልጆች ክብር ሲኖርህ፣ በተለይም ደግሞ ሴት ልጅ ለሴት ልጅ ክብር ያለውን ወንድ ምን ልበላችሁ እንዴት እንደምትወድ እንዴት በፍቅር እንደምትሸነፍለት። ላይክ አሁን በቃ ሴቶች ብዙ ችግሮች አሉብን፣ ብዙ ነገሮች አሉብን አይደለ? ከስሜታዊነት ጀምሮ በቃ አሁን እንደሰታለን፣ አሁን እናዝናለን፣ ስሜታችን ቶሎ ቶሎ ይለዋወጣል አይደለ? ብዙ የህይወት ደግሞ ውጣ ውረዶችም ደግሞ አሉብን አይደለ? ለሴት ልጅ እና ለወንድ ልጅ ሁሉ ነገሮች ተመሳሳይ አይደሉም። ሁሉ ነገሮች አልጋ ባልጋ አይደሉም አይደለ? በቃ ለሴት ልጅ ክብር ያለው፣ ለሴት ልጅ አዘኔታ ያለው፣ ሴት ልጅ ትሬት የሚያደርግ፣ ሴት ልጅ አንደርስታንድ የሚያደርግ ወንድ ከሆንክ ምንም ጥያቄ የለውም በቀላሉ በፍቅር ትሸነፍልሃለች። የእውነት ይሄ እኛ ሴቶችን የሚገዛ ነገር ነው። በቃ እንደዚሁ አይተን ደግ ስትሆን፣ ስትራራ፣ ስታዝን፣ ያው ማንም እናቱን የማይወድ ወንድ የለም። እዚህ ውስጥ ያላችሁ ሁላችሁም ለእናታችሁ የተለየ ፍቅር እንዳላችሁ አስባለሁ። አብዛኛው ሰው እንደዛ ስለሆነ ማለት ነው። ስለዚህ ያ ርህራሄ፣ ያ ደግነት ለጠቅላላ ለሴት ልጆች በሙሉ ሲሆን ስታይ አንተን አለመውደድ በአንተ ፍቅር አለመሸነፍ አትችልም። ምክንያቱም ነገ እኔን ጥሩ አድርጎ ትሬት ያደርገኛል፣ ነገ እኔን ይንከባከበኛል፣ ነገ ላይ ለሚኖረን ህይወት ይጠቅመናል ብላ ስለምታስብ በቀላሉ በቶሎ ትሸነፍልሃለች። አምስተኛ ኢንዲፔንደንት የሆነ በራሱ ነገሮችን መወሰን የሚችል በራሱ ማድረግ የሚችል ከሌሎች ሰዎች ጣልቃ ገብነት ነፃ የሆነ ሰው በቀላሉ ሴትን ልጅ ማሸነፍ ይችላል። ምክንያቱም ሴት ልጅ መታ አንተ ላይ ዲፔንድ እኮ ልትሆን ትችላለች አይደለ? መሪ ስትሆን አንተ ጋር ዲፔንድ ሆና አንተ የምትለውን ለማድረግ ከአንተ ጋር ለመስማማት ከአንተ ጋር ለማውራት በምትሄድበት ለመሄድ አላማህን ሰፖርት ለማድረግ ነው አይደለ? ይሄ ነው ሪሌሽንሺፑ የሚሆነው። ያንን ለማድረግ አንተ ራስህ በመጀመሪያ ኢንዲፔንደንት ሆነ ቆመሃል ወይ? የምታደርገው የምታከናውነው ነገር የራስህ ሀሳብ ነው ወይ? ተረድታችሁኛል? በዚህ ከበለጥካት፣ በዚህ ተሽለ ከተገኘ ራስን በመቻል ይሄ ራስን መቻል ደግሞ በፋይናንሻሊም ሊሆን ይችላል፣ በአስተሳሰብም ሊሆን ይችላል። አሁን አንዳንድ ሰው ስታዩት ማለት ነው ገንዘብም ኖሮት ምንም ኖሮት በራሱ ግን ምንም ማድረግ የማይችል ሰው አለ። ተረድታችሁኛል? ሌሎች ሰዎች ላይ ዲፔንድ ሆኖ ማለት ነው ሰዎች እንዲያርግ እንዲሆን ሲሉት ብቻ የሚያደርግ ሰው አለ። እንደዛ ሳይሆን በራስህ ኢንዲፔንደንት ይሆን። በነገራችን ላይ ወንዶች ይህንን ኤክስፒሪየንስ ማድረግ አለባችሁ። ኢንዲፔንደንት መሆን፣ በራሳችሁ ነገሮችን ማየት፣ በራሳችሁ ፊገር አውት ማድረግን ማየት በጣም ስትሮንግ እንድትሆኑ፣ ሊደር እንድትሆኑ፣ ጥሩ መሪ እንድትሆኑ ያደርጋችኋል። ሴት ልጅ ይህንን በደንብ አድርጋ ካንተ ትፈልጋለች። የጥሩ ሊደር ወይም ደግሞ የጥሩ መሪ ኃላፊነት ስለሆነ ማለት ነው። በዚህ እንድትበልጣት ትፈልጋለች ኃላፊነትን በመወጣት ምክንያቱም የሊደርነት ኃላፊነት ያንተ ስለሆነ ማለት ነው። ስድስተኛ ደረጃ ላይ ያስቀመጥኩላችሁ ሰልፍ ኮንፊደንስ ነው። በራስ መተማመን በደንብ ሊኖርህ ይገባል። እውነተኛ ወንድ የሆነ በራስ መተማመን ያለው ነው። እውነተኛ የሆነ በራስ መተማመን ይሄ ፌክ የሚደረግ ምናምን ሳይሆን ከልብ እውነተኛ የሆነ በራስ መተማመን። ጥሩ ጎኔ ምንድነው? ይሄ ነው። መጥፎ ጎኔ ምንድነው? ይሄ ነው። እያሻሻልኩት ነው፣ ሰራበታለሁ የምትሉት ራሳችሁን ማወቅ ራስን ከማወቅ የመጣ እውነተኛ በራስ መተማመን ካለ ምንም ጥያቄ የለውም ሴት ልጅ ትሸነፍልሃለች፣ በፍቅርህ ትወድቃለች። በመጨረሻ ደረጃ ያስቀመጥኩላችሁ ደግሞ እውነተኛ ወንድ የሚያስብልህ ሴት ልጅ ቶሎ በፍቅር እንድትወድቅም የሚያደርጋት ነገር ፈርሃ እግዚአብሔር ሲኖርህ ነው። እንግዲህ ሴትን ልጅ በዚህ ደረጃ ከበለጥካት ሴንስ እያወዳደርን አንተ እሷ እያለን ሳይሆን የተሻልክ ሆነ ከተገኘክ ማለት ነው። የተሻልክ ሆነ ስትገኝ ይመራኛል እኔንም ይወስደኛል ብላ ከማሰብ ነው። በእምነትክ ላይ ፈጣሪን በመፍራት ላይ ለህጎቹ በቻልከው አቅም በመታዘዝ በመገዛት ላይ ጎበዝ ከሆንክ ጠንካራ ከሆንክ ብዙ ሴቶች በቃ የሚሸነፉልህ ወንድ ነህ። የእውነት በቃ አብዛኛው ሴቶች በዙሪያዬም ያሉ ጓደኞቼ፣ ቤተሰብ፣ የተለያዩ ሶሻል ሚዲያ ላይ የማገኛቸውም ሴቶች ስጠይቃቸው አንደኛ የሚያስቀምጡልኝ መስፈርት ይሄ ነው። ፈርሃ እግዚአብሔር ያለው ከሆነ በቃ ሌላ ነገር አልፈልግም ይላሉ። እውነታቸውን ነው። ፈርሃ እግዚአብሔር ያለው ሰው ፓኬጅ ነው በውስጡ ያለው። ለዛ ብዙ ነገሮች ስላሉት እሱ ካለው የሚለው ነገር
ከሞላ ጎደል ያስማማል። ምክንያቱም ፈሪሃ እግዚአብሔር ውስጥ ብዙ ነገሮች ስላሉ ማለት ነው። ስለዚህ እነዚህ ነገሮች ላይ ከበለጥካት፣ እነዚህ ነገሮች ላይ ተሽለ ከተገኘክ፣ እውነተኛ ወንድ ከሆንክ ሴት ልጅ በቀላሉ በፍቅር ትሸነፍልሃለች። የዛሬው ቪዲዮ ይህንን ይመስል ነበር። ኧረ ናፊ በጣም እናመሰግናለን፣ ቆንጆ ቪዲዮ ነው፣ ተጠቅመናል እንደምትሉት 100% አልጠራጠርም። ግን እዚህ ድረስ መታችሁ ቪዲዮ ተመችቷችሁ አይታችሁ ላይክ ሳታደርጉ ልትወጡ ነበር አይደለም? እሺ በቃ ችግር የለውም። አሁኑኑ ቪዲዮን ላይክ አድርጉት። ይጠቅማል ለምትሉት ጓደኛችሁ፣ ወንድማችሁ፣ ወዳጅ ዘመዳችሁ ሼር አድርጉላቸው። በቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰባችንን ተቀላቀሉ። ሁላችሁንም ውድድ አደርጋችኋለሁ። ቻው